እኔ ያሳየሽን ሰው ወደ ሰው ለግድሽ ትናገራለች። መሄድ ባለብኝ መንገድ ሄድብሻለሁ። ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እዩ ወደ ነቡራ ቤት እንግዲህ ጉዞዋን አድርጋለች ማለት ነው፣ ከቡታጅራ ወደ አዲስ አበባ። ነገር ግን ማን ነው እዩን ይዟት የሄደው? ይህ ጥያቄ ይመለስልኝ። እኔ ራሴ የተጠራጠርኩትን ይሆናል ብዬ ያሰብኩትን ነገር ከመናገር ወደኋላ አይደለም። መቀበልም አለመቀበልም ደግሞ የእናንተ ምርጫ ነው ማለት ነው። ቤተሰብ የተሰማችሁን እናንተም ደግሞ በኮሜንት እንድታስቀምጡልኝ እፈልጋለሁ። ምናልባት እኔ ካሰብኩት የተሻለ ደግሞ እናንተ ያሰባችሁት ነገር ስለሚኖር እኔ የቡራ ጥላቶች እራሳቸው ጓደኞቹ ናቸው፣ ሌላ ማንም አይደለም። በቃ ዝም ብዬ ሳስበው ማለት ነው። ምክንያቱም ከዚህ በፊት ራሱ እሷን ይደግፏታል። ሩም በነበረበት ሰዓት ማለት ነው ሩሙን ሲያሳዩት የነበሩት የራሱ ጓደኞች ናቸው። ስለዚህ ሀይሚ ቡራዬ እባካችሁ እራሳችሁን ጠብቁ ነው የምለው። እዩ ቤቱን እንደምንም ብዬ አግኝቼዋለሁ፣ እኔ ያሰብኩትን ነገር ከማድረግ ወደ ኋላ አልልም ብላለች። ስለዚህ የእነ ቡራን ቤት ጠይቀሽ ወይም አውቀሹ ሳይሆን ቤት ድረስ ካሜራ ገጥመው ይዘውሽ የሄዱት የራሳቸው ጓደኞች ናቸው። የሚጠየቁትም እነሱ ናቸው። ስለዚህ እኔ ነኝ ብላችሁ እጃችሁን አውጡ። እናንተ እኔ ነኝ ይዣት የሄድኩት ብላችሁ እጃችሁን አውጡ። እኛ ከመናገራችን በፊት ማለት ነው። አታስመስሉ። እኔ ከዚህ በፊት በፍፄ ቅሬታ አለኝ። ቅሬታሽ ምንድን ነው ካላችሁኝ 300 ኬክ ከበርለት ብሎ ከእሷ ጋር ኬክ ገዝቶ ዲኮር ሰርቶ ሀብል ተዘጋጅቶ አንገቱ ላይ የሚደረግ ነው የጠበቀው። ከዛም በተረፈ ደግሞ ሀይሚቲም ተጠርታ ነበረ። መሆን የሌለበት ነገር ማለት ነው። ይሁን ተብሎ ታልፏል። ቤኪም እንደዛው። ቤኪም ከዩ ጋር የሚያደርጋቸው ነገሮች በጣም ይደብራሉ። የተሰማኝን ነገር እናገራለሁ። ቤተሰብ ይቅርታ አድርጉልኝ እሺ። የእውነት ነው የምላችሁ። ዝም ብዬ በቃ ቁጭ ብዬ እያሰብኩት ነበረ። ቁጭ ብዬ እና ሀይሚ ቡራ ልትነቁ ይገባል። ዞር ዞር ብላችሁ ከጀርባችሁ፣ ከጎናችሁ፣ ከፊት ለፊታችሁ ያለውን ሰው አይናችሁን እየማተራችሁ እዩ። በየዋህነት ማለት አትጎዱ። ሰዎች ፊት ለፊት አይናገሩም። ሰዎች ፊት ለፊት አያጠቁንም። ከጀርባ ነው የሚወጉን። ከጀርባ ወዳጅ መስለው፣ ዘመድ መስለው፣ ጓደኛ መስለው ከጀርባ ነው የሚያጠቁን ማለት ነው። ስለዚህ መንቃት አለባችሁ። ያጨበጨበላችሁ ሁሉ ሆ ሆ ሆ ያለ ሁሉ ወዳጅ እንዳይመስላችሁ፣ ወዳጅ እንዳይመስላችሁ። ለምን ካላችሁኝ ማለት ነው ልጆቹ ብዙ ወዳጅ አላቸው፣ ብዙ አድናቂ አላቸው። ድሮ ከነበሩበት የተሻለ ህይወት እየኖሩ ነው። በተሻለ መልኩ እየተንቀሳቀሱ ነው ያሉት። ሰው ምቀኛ ነው። ምን እንደሚያመጣ ምን እንደሚያደርግ አይታወቅም። የእውነት ነው የምላችሁ። እኔ በራሴ ጓደኛዬ የደረሰብኝ ነገር ስላለ ነው ይሄን የምላችሁ። እሺ በሴት ጓደኛዬ ምንም በቃ እውነት ነው የሚመስላችሁ። በቃ ጓደኝነቷ ምኗ መልካምነቷ ጥሩ ነገሯ በቃ ማለት በቃ ጓደኛዬ እንደዚህ ታደርጋለች እንደ እስከ ማለት ደረጃ ድረስ ራሴን ሁሉ እስከምጠራጠር ድረስ የደረስኩበት ጊዜ ነበረ ማለት ነው። ስለዚህ እዩን ቤት ድረስ አድርገው ይዘዋት የሄዱት የራሳችሁ ጓደኞች ናቸው። ተጠያቂዎቹ እነሱ ናቸው። ይሄ ተጠይቆ የከተማ ቤት ተጠይቆ የከሌ ቤት ተብሎ የሚደረስበት ቤት አይደለም። አንቺ ደግሞ ልታፍሪ ይገባል። እሺ በሴትነትሽ ልትኮሪ፣ ሴትነትሽን ልታከብሪ፣
ሰዎችም እንዲያከብሩልሽ ማድረግ የራስሽ ፋንታ ነው። መጀመሪያ ራስሽን አክብሪ። ከዛ በኋላ ነው ሰው የሚያከብርሽ። የልጅ አባት ምናምን ተጎዳ፣ ተበሳቆልክ፣ ጸጉርህ ምግብ አትበላም ወይ? ምን አገባሽ? የሚያገባሽ ነገር አለ? አያገባሽም እኮ አግብተሽዋል። ይሁን በቃ የ80 ባልሽ ይመስል ዝም ብለሽ የምትለፈልፊው። ሁለተኛ አንቺ ስለ ሀይሚ መናገር አትችይም። በነገራችን ላይ ስለ ሀይሚ መናገር አትችይም። መጣሽባት እንጂ አልመጣችብሽም። ይሄን ማወቅ አለብሽ። ህይወታቸው ውስጥ የገባሻለሽ እያዳከርሻለሽ አንቺ እንጂ እነሱ አይደሉም። እንድናከብርሽ እንድንወድሽ ከፈለግሽ መጀመሪያ ሰብሰብ በይ። መጀመሪያ ተከበሪሽ፣ ተከበሪ። ሴት ልጅ እናት ናት። ሴት ልጅ እህት ናት። ሴት ልጅ ሁሉ ነገር ናት። እንደ ሴት ልጅ እንደ እናት እናክብርሽ። እሱም ስትከበሪ፣ ሰዎችን ስታከብሪ። ከዛ በተረፈ ግን የሆነ የምታደርጊው ነገር በጣም የሚደብር ነገር ነው። በጣም በቡራ አልፈርድም። ምን ያድርጋት ቡራ? ወንድ ሁን ትሉታላችሁ። ወንድ ሁን ለምንድን ነው እንደ ወንድ የማትሆኑ? እሺ ይደብድባት፣ ይደብድባት። ደበደባት ማለት እኮ ወንጀል ነው። በአሁን ሰዓት አይደለም ሊደበደቡ ቀርቶ ስታመናጭቁ ራሱ ከታያችሁ በጣም ከባድ ነው። ውጭልኝ እያላት እኮ ነው። ውጭልኝ ማን ያመጣሽ እያላት ነው። ምንም በማያውቀው ታሪክ ነው ቤት የገባችሁ። ሀይሚ የለችም። ብትኖርማ አታስገባትም ነበር እሷ። እና የሚመክራት ጓደኛ የላትም ወይ ነው የምለው። የሚመክራት ጓደኛ የለም ወይ? ምንድን ነው ፍላጎቷ? በዚህ ልክ ልትሄድበት የቻለችው ጉዳይ የልጅ አባት እኔ ነኝ እያለ እየጮኸ ነይልኝ እያለ፣ አንቺ ግን አንድ ሰው ላይ ሙጭጭ ብለሽ እመን አትመን የምትይበት ጉዳይ ምንድን ነው እንዴ? ሪል ግንኙነት ራሱ ቢኖርሽ እኮ ማለት ነው ማስገደድ አትችይም። ማድረግ ያለበትን ነገር በፍቃደኝነት ወይንም ደግሞ በህግ የሚወሰን ነገር አለ፣ ተወስኖ ሊያደርግ ይችላል። ከዛ ውጭ ግን አንቺን የማግኘት ከአንቺ ጋር የመሆን ግዴታ የለበትም። ቡራ ብቻ ባይሆን ሌላም ሰው ቢሆን ማለት ሌላም ሰው ቢሆን ከእኛ ፍላጎት ውጭ ምንም ነገር የሚሆን ነገር የለም። ስለዚህ እህታችን እዩ እንደተከበርሽ ብትኖሪ መልካም ነው ባይነኝ እኔ። ለማንኛውም ይዛችኋት የመጣችሁት ሰዎች ወይ ቤኪ ወይ ፍፄ ከሁለት አንዳችሁ ተጠያቂ ናችሁ፣ ትጠየቃላችሁ። ሌላ ሰው ይዟት ሊመጣ አይችልም። ፈልጋም ሆነ አፈላልጋም ሆነ ቤታቸውን ልታገኘው አትችልም። እናንተ ናችሁ ይዛችኋት የምትመጡት። ከዚህ በላይ ምንም የምለው ነገር የለም። ቤተሰብ መልካም ምሽት ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ